ኢትዮጵያ ላለፉት ዓመታት ያስመዘገበችውን አጠቃላይ የኢኮኖሚ እድገትን ተከትሎ የገቢና ወጪ እቃዎች እንቅስቃሴን በመጠንም ሆነ በአይነት እያደገ መሆኑ ይገለጻል። ሀገሪቱ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ሁለንተናዊ እድገት ቀጣይነት እንዲኖረው ከማድረግ አኳያ የተሳለጠ ቀልጣፋና ወጪ ቆጣቢ የሆነ የገቢና ወጪ ንግድ እቃዎች እንቅስቃሴን የሚያስተናግድ ስርዓት መገንባት በቀዳሚነት ከሚቀመጡ ጉዳዮች አንዱና ዋነኛው ነው። ይህንን ተከትሎ ከዘርፉ የሚጠበቀውን አገልግሎት በብቃት ለመስጠት ረጅም ዓመታት በተናጠል ሆነው ተያያዥነት ያላቸውን ተመጋጋቢ የሆነ ስራዎችን የሚሰሩና አገልግሎት ሲሰጡ የነበሩ የኢትዮጵያ ንግድ መርከብ አክሲዮን ማህበር፣ የባህርና ትራንዚት አገልግሎት ድርጅት፣ የደረቅ ወደብ አገልግሎት ድርጅት በአዲስ መልክ በማዋሃድ በሚኒስትሮች ምክር ቤት ደንብ ቁጥር 255/2004 ከህዳር 11 ቀን 2004 ዓ.ም ጀምሮ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ተብለው በአዲስ መልክ የተቋቋሙ ሲሆን ዘግይቶም ቢሆን ኮሜት ትራንስፖርት አክሲዮን ማህበር ተጨማሪ እንዲዋሃድ በመንግስት ተወስኗል። በዚሁ መሰረት ድርጅቱ በአራት ዘርፎች ራሱን በማደራጀት እንቅስቃሴ በማድረግ ላይ መሆኑም ይታወቃል። የዛሬው የመልእክት ዝግጅታችንም ሀገሪቱ ካሏት የደረቅ ወደቦች እንቅስቃሴ ላይ ትኩረቱን አድርጓል። ፍቅርተ ቢተው ነኝ። የወደብና ተርሚናል አገልግሎት ዘርፍ ከአራቱ ዘርፎች መካከል አንዱ ነው። በዚህም በስሩ የሚገኙት የሞጆ ደረቅ ወደብ፣ የቃሊቲ ደረቅ ወደብ፣ ገላን ደረቅ ወደብ፣ መቀሌ ደረቅ ወደብ፣ ሰመራ ደረቅ ወደብ፣ ድሬዳዋ ደረቅ ወደብ፣ ኮምቦልቻ ደረቅ ወደብ፣ ወረታ ደረቅ ወደብ በርካታ ስራዎችን እየሰራ ይገኛል። ባለፉት 4 ዓመታት ከለሙ ደረቅ ወደቦች መካከል የኮምቦልቻ ደረቅ ወደብ፣ የወረታ ደረቅ ወደብና የድሬዳዋ ደረቅ ወደብ ይገኙበታል። ከኮምቦልቻ ወረታና ድሬዳዋ ደረቅ ወደቦች ጋር አብሮ የተጀመረው በሲዳማ ክልል ሐዋሳ ከተማ ያለው የሐዋሳ ደረቅ ወደብ ይገኛል። በተለያዩ የመረጃ አውታሮች በሐዋሳ፣ ኮምቦልቻ፣ በወረታና በድሬዳዋ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት የደረቅ ወደብ ግንባታ ሊያደርግ እንዳቀደ ማስታወቁ አይዘነጋም። ነገር ግን ላለፉት ዓመታት ኮምቦልቻ፣ የወረታና የድሬዳዋ ደረቅ ወደቦች ተጠናቀው በሰፊው አገልግሎት እየሰጡ ቢሆንም በሰሜኑ ጦርነት ምክንያት እጅግ ተጎድቶ የነበረው የኮምቦልቻ ደረቅ ወደብ ማሻሻያ ተደርጎበት ወደ ስራ መግባቱ ይታወቃል። በአንጻሩ የሐዋሳ ደረቅ ወደብ ለተደጋጋሚ ጊዜ ለደረቅ ወደብ ግንባታ የሚሆን ቦታ ከሐዋሳ ከተማ አስተዳደር ከተቀበለ በኋላ ምንም አይነት እንቅስቃሴ ባለመደረጉ የከተማዋ አስተዳደሩ መጀመሪያ የተሰጠውን ቦታ ከድርጅቱ ተቀብሎ ለሌላ አልሚ እንደሰጠም ይታወቃል። ሆኖም ድርጅቱ በተደጋጋሚ ተለዋጭ ቦታ ጠይቆ ከሐዋሳ ዩኒቨርሲቲ ጀርባ እስከ 4 ሄክታር የሚጠጋ ቦታ ተደጋጋሚ ተሰጥቶታል። ይሁን እንጂ የሎጂስቲክስ ማዕከላትን ማልማት ሀገራዊም ይሁን ለክልላዊ ኢኮኖሚ ማደግ እጅግ ወሳኝ ቢሆንም በሌሎች ክልሎች የደረቅ ወደቦች አስፈላጊነት ታምኖበት በክልሎቹ የበላይ አመራሮች ሳይቀር በጥብቅ ቁጥጥር እየተደረገበት ከኢትዮጵያ ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ጋር በመቀናጀት መስራት መቻሉ የወደቦቹ ግንባታ በአፋጣኝ ተጀምሮ ወደ ስራ መገባት እንደተቻለም መገለጹ አይዘነጋም። ለሲዳማና ለደቡብ ክልል ለአስመጪና ላኪዎች እንዲሁም ለሐዋሳ ኢንዱስትሪ ፓርክ አምራች ላኪዎች ትልቅ እፎይታ ይሰጣል ተብሎ ሲጠበቅ የነበረው ከላይ አመራር እስከ ታችኛው ትኩረት ከማጣቱ የተነሳ ምንም አይነት እንቅስቃሴ እንዳልነበረው መገለጹም አይዘነጋም። በአንድ አካባቢ የደረቅ ወደቦች ሲለሙ በርካታ ጥቅሞችና እድሎችን ለአካባቢው ማህበረሰብ ይፈጥራል። ከነዚህም መካከል ለበርካታ ስራ አጥ ወጣቶች የስራ እድል መፍጠር፣ አካባቢው በኢንዱስትሪ ልማት እንዲያድግ በር መክፈት፣ ከኢንዱስትሪ ልማቱ ጋር ተያይዞ በሚፈጠሩ የስራ እድሎች በርካቶች ተጠቃሚ እንዲሆኑ ማድረግ፣ ከባቢው ለኢንቨስተሮች ተመራጭ እንዲሆን የክልሉ ወይም የቀጠናው ንግድ እንዲስፋፋ ያደርጋል። በተለይም ደግሞ የሲዳማ ክልልና ቡና ልማት በስፋት የሚታወቅ ክልል ከመሆኑ አንጻር ሰፊ እድል እንደሚፈጥር የተገለጸ ነው። የሐዋሳ ከተማ በቱሪዝም ከሚታወቁ ከተሞች መካከል ቀዳሚ ከመሆኑ አንጻር ትልቅ እድል ይዞላት ይመጣል። የከተማዋን ገቢ ከማሳደግ አንጻር፣ ለአስመጪዎች ትራንስፖርት ወጪን ከመቀነስ አንጻር የከተማዋን ጉምሩክ ቅርንጫፍ ጽሕፈት ቤት ገቢን ማሳደግ በአጠቃላይ የሎጂስቲክስ ዘርፉን ያዘምናል። ሌሎችም ጥቅሞች ይኖሩታል። በተለይም የሲዳማ ብሔራዊ ክልላዊ መንግስት አሁን እንደ ሀገር እየተፈተነበት ባለበት የስራ አጥነት ጉዳዮችን ትንሽም ቢሆን በመቀነስ በሐዋሳና በአካባቢው ለሚኖሩ በርካታ ወጣቶች የስራ እድል ስለሚፈጥር ቸል መባል የለበትም። ሌላው የድሬዳዋ ደረቅ ወደብ ተርሚናል በደረቅ ወደብ ተርሚናል ሎጂስቲክስ የመልቲ ሞዳልና የዩኒ ሞዳል የኮንቲነር ተርሚናል የመጋዘን
የብትን ጭነት ዕቃዎችን ኮንቴነር ማውጣትና ማስገባት ሌሎች አገልግሎቶችን እንደሚሰጥ ይጠቀሳል። ድሬዳዋ ለጅቡቲ ቅርብ ስለሆነች ዕቃዎቹን በፍጥነት ወደ ደረቅ ወደብ በማምጣት ለጎረቤት ሀገር የሚከፈለውን የውጭ ምንዛሬም ስለሚያድን ጠቀሜታው ከፍ ያለ ነው። ኢትዮጵያ በአፍሪካ ቀንድ ያላትን ጂኦፖለቲካዊ ክብደትና የኢኮኖሚ ግስጋሴ የሚመጥን የባህር በር ባለቤትነት ጥያቄን በይፋ ካነሳች ቆየት ብላለች። ይሁን እንጂ የባህር ዳርቻው እቅድ ጎን ለጎን ሀገሪቱ በየብስ ላይ በገነባቸው ወደቦች አማካኝነት የዓለም ንግድ ፍሰቱን ለማሳለጥ ስትታገል ቆይታለች። በዚህም በረጅም ጉዞ ውስጥ ደግሞ የደረቅ ወደብ እንደ አንድ ግዙፍ ኢኮኖሚ ሳምባ ሆኖ ሲያገለግል ቆይቷል። የአፍሪካ ቀንድ የፖለቲካና ኢኮኖሚ ማዕከል የሆነችው ኢትዮጵያ የባህር በር አልባነት ተግዳሮቷን ለመቅረፍ የምታደርገው ጥረት ለዘመናት የቀጠለ የታሪክ ሂደት አካል ነው። በዓለም ላይ ካሉ የባህር በር የሌላቸው ሀገራት መካከል በህዝብ ብዛቷ ቀዳሚውን ስፍራ መያዟ የሎጂስቲክስና የትራንስፖርት ዘርፉን ሀገራዊ ደህንነት ለኢኮኖሚ እድገት ወሳኝ ጉዳይ ያደርገዋል። ደረቅ ወደቦች የሀገሪቱን ገቢና ወጪ ንግድ በማስተናገድ ረገድ እንደ ማዕከላዊ የልብ ትርታም አስተዋጽኦ አላቸው። በማሳያነትም ሞጆ ደረቅ ወደብ ከተራ የጭነት ማከማቻነት ተሻግሮ የኢትዮጵያ ንግድ ሉዓላዊነት የሚላክበትና የሎጂስቲክስ ወጪን ለመቅረፍ የሚደረገው ትግል ግንባር ቀደም ሆኗል። ሀገሪቱ ካላት 8 ደረቅ ወደቦች መካከል ሞጆ የአንበሳውን ድርሻ መያዙ በታሪክ አጋጣሚና በጂኦግራፊ አቀማመጥ የተሰጠው ጸጋ ቢሆንም አሁን ላይ የገጠሙት ያሉ ተግዳሮቶችና እድሎች ግን የሀገሪቱን የወደፊት የኢኮኖሚ አቅጣጫ የሚወስኑ ናቸው። የሞጆ ደረቅ ወደብ ግንባታ ተጠናቆ በቅርቡ እንደሚመረቅና ወደቡ በስፋት በሚያንቀሳቅሰው የኮንቴነር አቅም እንዲሁም በዘመናዊ እጅግ ከፍተኛ አቅም ያለው መሆኑን ጠቅላይ ሚኒስትር አብይ አህመድ ከሰሞኑን ከብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ መናገራቸው ይታወሳል። በሞጆ በጣም ትልልቅና ዘመናዊ ደረቅ ወደብ መገንባቱና የጅቡቲና የበርበራ ወደቦች ተደምረው እንኳን አዲሱን የሞጆ ደረቅ ወደብ በስፋትና በኮንቴነር የማንቀሳቀስ አቅም እንደማይበልጡትም ያስረዱት ነው። ደረቅ ወደቡ ከባቡር መስመር ጋር የተገናኘ መሆኑን የጠቀሱት ጠቅላይ ሚኒስትሩ ወደቡ በአንድ ጊዜ የመያዝ አቅሙ ከሀገራቱ በአመት የምታስገባውን የማዳበሪያ ምርት 25 በመቶ ያህል ማስተናገድ የሚያስችል መሆኑን የጠቆሙት ነው። ይህም ለኢትዮጵያ የወደፊት የንግድ ኢኮኖሚ ትልሞች መሳካት በእጅጉ የሚያግዝ መሰረተ ልማት መሆኑም የተገለጸ ነው። ይህ ግዙፍ የደረቅ ወደብ ፕሮጀክት መጠናቀቅ ሀገሪቱ የምታደርገውን የገቢና ወጪ ንግድ ከማቀላጠፍ በላይ የሎጂስቲክስ ስርዓቱን በማዘመን ረገድ ከፍተኛ ሚና እንደሚጫወትም ይጠበቃል። ወደቡ በቅርቡ ተመርቆ ለአገልግሎት ክፍት ሲሆን በኢኮኖሚው እንቅስቃሴ ላይ የሚፈጥረው መነቃቃት ከፍተኛ እንደሚሆንም ተመላክቷል። ይሁን እንጂ ዘላቂው መፍትሄ የየብስ ወደቦችን ከታማኝና አስተማማኝ የባህር በሮች ጋር ማግኘት፣ እዛ ላይ በቁርጠኝነት መስራት ይጠበቃል። የዛሬው የመህልቅ ዝግጅታችን አበቃ።